ኮምፒውተራችን ኪቦርድ ላይ ለመጻፍ እንቸገራለን። እነዚህ ቃላትም ቋ፣ ቷ፣ ኟ፣ ቿ፣ ሟ፣ ጓ፣ ፏ፣ ሯ፣ ዷ እነዚህን ቃላት እንዴት ነው የምንጽፋቸው? የመጀመሪያው ቋን ለመጻፍ ካፕስ ሎክ እናበራለን። ሲደመር ኪው ደብሊው ኤ ኪው ደብሊው ኤ። ቷን ለመጻፍ ደግሞ አሁንም ካፕስ ሎክ እናበራለን ፕላስ ቲ ደብሊው ኤ ቲ ደብሊው ኤ። ሌላው ኟ ነው። ካፕስ ሎክ እናበራለን ፕላስ ሽፍት ፕላስ ኤን ደብሊው ኤ። ማንን ለመጻፍ? ኟን ለመጻፍ ማለት ነው። ሌላው ቿ ፊደል ለመጻፍ ካፕስ ሎክ ፕላስ ሲ ደብሊው ኤ በምንጫንበት ጊዜ ቿን መጻፍ እንችላለን ከኪቦርዳችን ወይም ኮምፒውተራችን ላይ። ሌላው ሟን ለመጻፍ እንግዲህ ካፕስ ሎክ እናበራለን ፕላስ ኤም ቪ ደብሊው ኤ ካፕስ ሎክ ኤም ቪ ደብሊው ኤ። ሟን ለመጻፍ ይህንን በመጠቀም በቀላሉ ኮምፒውተራችን ላይ መጻፍ እንችላለን። ሌላው ጓን ለመጻፍ ካፕስ ሎክ ፕላስ ጂ ደብሊው ኤ ጂ ደብሊው ኤ። ይህንን በማድረግ መጻፍ እንችላለን። ሌላው ፏ ነው። ፏ እንግዲህ ካፕስ ሎክ ፕላስ ኤፍ ደብሊው ኤ ካፕስ ሎክ ፕላስ ኤፍ ደብሊው ኤ። በዚህ መንገድ መጻፍ እንችላለን። ሯ ካፕስ ሎክ ፕላስ አር ደብሊው ኤ። ሌላው ዷ ፊደል ለመጻፍ ካፕስ ሎክ ፕላስ ዲ ደብሊው ኤ ካፕስ ሎክ ፕላስ ዲ ደብሊው ኤ። በዚህ መንገድ እንግዲህ በቀላሉ እነዚህን ቃላት በኮምፒውተራችን ላይ መጻፍ እንችላለን ማለት ነው። እንደዚህ አይነት መረጃዎች በየጊዜው እንዲደርሳችሁ ቻናሉን ሰብስክራይብ፣ ላይክ ማድረግ እንዳይረሱ። ይመቻችሁ።